በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ይህ በምስሉ ላይ የምንመለከተው ተንቀሳቃሽ ምስል ታቦት አይወጣም ተብለው ተከልክለው ምህላ ላይ ያሉ ሰዎች ናቸው። የኦርቶዶክስ ምዕመንና አንዳንድ ግለሰቦች ቅዱስነታቸውን እየፈለጉ ይገኛሉ። ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃልሜዳ አልተገኙም? እግራቸውን ኦፕራሲዮን ተደረጉ ነግረውናል። ሰላም ጤና ይስጥልን። በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በጃልሜዳ በጥምቀት ክብረ በዓል የተፈጠረው ችግር ምንድነው? እንደዚሁም ደግሞ ብፁዕ አቡነ ማትያስ ሴት ናቸው የሚገኙት ለምን ጥምቀት ላይ አልተገኙም የሚለውን የምንመለከት ነው የሚሆነው። እዚሁም በራያ ምዕመናንና ካህናት ታቦት አታወጡም ተብለው ጥምቀት እንዳላከበሩ እየሰማን ነው የምንገኘውና ምንድነው የተፈጠረ የሚገኘው የሚለው ነገር ማስመለከታችኋል። የጎንደር ጉዳይ ብዙዎችን እያነጋገረ ይገኛል። እሱንም እንመለከታለን። ላይክና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። መጀመሪያ እንግዲህ ትናንትና አንድ ወሳቻችሁ ነበር ይሄኛው ቪዲዮ ማለት ነውና አይታችሁ ነበር፣ ሀሳብ ስትነበት ነበር። እናንተም እንግዲህ ኮሜንት ላይ ሀሳብ አስቀምጣችሁበት ነበርና ከዛ በተጨማሪ ደግሞ ከዚህ ቪዲዮ እንጀምር። ዛሬ ደግሞ ይሄን ምዕመን ስትመለከቱ ምን ይሰማችኋል? ምዕመኑ በዚህ መንገድ ነጠላውን እያነጠፈ ለዛውን ሴቶች ያነጠፉ ስትመለከቱ ምን ይሰማችኋል? ከዛ በተጨማሪ ደግሞ ይሄን ቪዲዮ ጎን ላይ ስትመለከቱ ምን ይሰማችኋል? ይሄ ቀዩ ምንጣፍ እንግዲህ ሙሉ ከተማ የተነጠፈው በአዲስ አበባ ነው። ይሄ ደግሞ በወላይታ ይመስለኛል ግባታ ክልል ውስጥ ይመስለኛል ቋንቋ ነው እንደሰማሁት ከሆነ። በዚህ መንገድ ምዕመኑ ጥምቀት እያከበረ ይገኛልና ምን ይሰማችኋል ስትመለከቱ? የተለያዩ ቤተክርስቲያን ናት ወይ ደግሞ ለዛ አንመለከትም የሚል ነገር ማንሳት ፈልጋለሁ። እንደዚሁም ደግሞ እኛ ሙሉ ከተማውን ጧፍ በጧፍ አድርገን ሙሉ አስፋልቱን ጧፍ በጧፍ አድርገን ምናነደው ጧፍ ምናቃጥለው ጧፍ እነዚህ ሰዎች የሚናፍቁት ነው። በቃ ሲያገኙ ውስጣቸው የሆነ መንፈስ ቅዱስ የወረዳቸው ያክል ይሰማቸዋል አንድ ጧፍ እንኳን ሲያገኙ። እኛ ከተማ ውስጥ በየቦታው ጧፍ እያቃጠልን በየዓመቱ ጧፍ እያቃጠልን ሚሊዮን ጧፍ የምናቃጥል ሰዎች ነን እና ለዛውም እንግዲህ ጧፍን ተገዝቶ ሄደውን ጧፍ ለከተማው ቤተክርስቲያን የምናስገባ ሰዎች ነን። እንግዲህ የተወዳደ አዲስ አበባ የምንገኝ ሰዎች ማለት ነውና ይሄ ነገር ስትመለከቱ እሱ እየተቸው ሳይሆን ወደዚህ ብንመለከት ወደ አንድ ቤተክርስቲያን ይሁን ለጧፍ ከማስገባት እንደዚህ አይነት ሸመቱን እንዳሉ አይተን ምንጣፍ ከቻልን ማድረግ ተርፍ ምንጣፍ ካለን ይሁንላ ሙሉ ከተማ ምንጣፍ አንጥፎ አዲስ አበባ ውስጥ ከመጠቀም እነዚህ እንመለከታቸውስ ማን ይመለከታቸው? እኛ ካላየናቸው ማን ይመለከታቸዋል? እሱ ብቻ አይደለም እንግዲህ ምዕመን የሌለባቸው እንደዚህ አይነት ሰዎችም አሉ። ምዕመን የሌለበት ምንም አይነት የሌለበት አንድ ዲያቆን አንድ ካህን ብቻ የምንመለከትበት አለና ለነዚህ ቤተክርስቲያናት የግቢ ጉባኤ ተማሪዎች የት ናችሁ ያላችሁት? ማህበረ ቅዱሳን እጃት እነ ማህበረ ሄኖክ ማህበረ የት ነው የምትገኙ? በአመት አንድ ጊዜ ብቅ ማለት ምን ያደርጋል? ወደዚህም ብታከፋፍሉስ ለማለት ፈልጋለሁና የዚህ ጊዜ ዘመን በዓል እኔ እንደተረዳሁት ከሆነ ለካሜራ ድምቀትና ለፎቶ ቪዲዮ ነው እንጂ ምንም ጥቅም የለውም። ለፖለቲካ ፍጆታ ነው እያዋለ የሚገኘው። መንግስት ይፈልጋል፣ ለቪዲዮ ለከተማ ድምቀት ይፈልጋል መንግስት፣ እኛም ፎቶ ለመንሳት እንፈልጋለን። ከዛ ውጪ አምላክን እግዚአብሔር የሚያስደስት ነገር አላየውም እስካሁን ድረስ የትኛው በዓል ላይ ማለት ነውና በቻለ አቅም እንግዲህ እነዚህ ቤተክርስቲያን ብንመለከታቸው ለማለት ፈልጋለሁ። እንደዚሁ ደግሞ እንግዲህ ምዕመን ሳያጡ ቤተክርስቲያንም ዘግተው ታቦት ሳያወጡ የባሉ ቤተክርስቲያኖች አሉ። በዚህ ጥምቀት ላይ እንመልከታቸው። የሀገረ ስብከት ባሉ ከተሞችና ወረዳዎች ታቦታቱ ከመንበራቸው ሳይወጡ እንግዲህ የ2018 ዓ.ም የከተራና የጥምቀት ክብረ በዓል ተከብሮ ውሏል። እንግዲህ ምን እንላለን? ቅድስት ቤተክርስቲያን ወይ መከራሽ ይጠር ከማለት ውጪ ምክንያቱ ባልታወቀ ሁኔታ በራያ ሀገረ ስብከት እንግዲህ ቤተክርስቲያን ታቦታቷን ሳታወጣ እንዲሁ በጸጥታ የጥምቀት በዓል የ2018 የጥምቀት በዓል ሳይከበር ማለፉ እየተነገረ ይገኛል። ይህ በምስሉ ላይ የምንመለከተው ተንቀሳቃሽ ምስል የምናያቸው ሰዎች በራያ አላማጣ ቤተክርስቲያን ውስጥ ታቦት አይወጣም ተብለው ተከልክለው ምህላ ላይ ያሉ ሰዎች ናቸው። አካባቢው ጥሩ ስላልሆነ እነዚህ ሰዎች ታቦት አይወጣም ተብለው በትላንትናው ዕለት እንግዲህ ምህላ ሲያደርጉ የነበሩ ሰዎች ናቸው። ድምጹን እንስማው።
በጣም ነው የሚያሳዝነው። እንግዲህ እቺ ልጅ ተመልከቷት። በዚህ መንገድ እንግዲህ ያደጋችሁ ቤተክርስቲያን ታቦት ሳይወጣ ጥምቀት ሲከበር የሚል ነገር ታስቀምጣለችና የራያ ጉዳዩ ይታወቃል። እኔ በራያ ጉዳይ ላይ ማለት የምፈልገው ነገር የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ ናቸው። አሁን ላይ ቤተ ክህነቱ ስልጣን ያላቸው አባት ማለት ነውና እሳቸው እንግዲህ በዚህ መንገድ ነው አዲስ አበባ ውስጥ ጃን ሜዳ ያከበሩት። ራያ ግን ምንም አላከበረም። የእሳቸው ሀገረ ስብከት ወይ በእሳቸው ስለሚሰራ ቤተ ክርስቲያን ጥምቀት አላከበረም። እሳቸው ግን ጃን ሜዳ በዚህ መንገድ እየሳቁ ነበር እያከበሩ የነበሩትና ከጥምቀት በፊት ጽፈዋል፣ ደብዳቤ ልከዋል። ደብዳቤያቸውን በሰፊው መለስበታለሁ። እዚህ ጋር ተመልከቱ። ደብዳቤ ጽፈው አስገብተዋል። ይታይልን። ኦኬ ማገልገል አልቻልንም። የሆነበት ምክንያት ትልቁን ወደ ጠልቄ ርዕስ መግባት አልፈልግም። የሆነበት ምክንያት የመንበረ ሰላማ ወይም በትግራይ የሚገኘው ሁለተኛው ሲኖዶስ ልበለው እንግዲህ አላውቅም። እኔ ሁለት ሲኖዶስ በአንድ ሀገር ውስጥ እግዚአብሔር ያውቀው እንግዲህ የትኛው የተወገዘ እንደሆነ የትኛው የተባረከ እንደሆነ አይ ሃቭ ኖ አይዲያ። ግን መንበረ ሰላማ የተባለው በትግራይ የሚገኘው ሲኖዶስ እናንተን ወደኛ ተመለሱ፣ ኦኬ ገያችሁን ወደኛ አስገቡ፣ ወደዛ ምንም አታርጉ በሚል ነው። የራያ ምዕመን ደግሞ የራያ አባቶች ደግሞ አይሆንም፣ እኛ የምናውቀው አንድ ሲኖዶስ ነው ያለው፣ እሱም በአቡነ ማትያስ የሚመራ ነው፣ በአቡነ ሰላም የሚመራውን አናውቅም የሚል ነውና በዚህ የተነሳ ግብግብ እንግዲህ ወደ ከ40 በላይ ሰዎች ታስረዋል። የሞቱ ሰዎች አሉ። ኦኬ ወጣው እስር ቤት የሚገኙ አሉ። የተደበደቡ ሰዎች አሉ። ቤተክርስቲያን ተቃጥሏል። ሀብት ንብረት ወድሟል። በዚህ ስቃይ ውስጥ ነው የሚገኙት። ይሄን ነገር ለቅዱስ ሲኖዶስ ደብዳቤ ልከው አስገብተዋል። ምንም መልስ አላገኙም እስካሁን ድረስ። ደብዳቤያቸው እጃችን ላይ ነው የሚገኘው እና የሀገረ ስብከቱ መሪ አቡነ ዲዮስቆሮስ ናቸው። ምንም መልስ አልሰጡም። በጣም ነው የሚያሳዝነው። ከኛ ከተማ ከምናደምቅ ሰዎች ለፎቶ ለቪዲዮ ጥምቀትን በዓላትን ከምናከብር ሰዎች እናንተ ከኛ በላይ እንግዲህ በረከት ታገኛችሁ ብዬ አስባለሁ። እኛ የቃየል መስዋዕት ነው እየሆነ የሚገኘው፣ እንደው የአቤል መስዋዕት እናንተ ነውና እግዚአብሔር አምላካችን እንግዲህ ጸሎት ልመናችሁን ሰምቶ ጩኸታችሁን ሰምቶ መልስ ይመልስ ማለት ፈልጋለሁ። ከዛ ውጭ እንግዲህ ጃን ሜዳ ችግር ተፈጥሯል። ወደዛ መለስበታለሁ። አቡነ ማትያስ ናቸው አስተውላችኋል። በዚህ ጥምቀት ላይ የሉም። ከዚህ ለማሳየት ሞክሬያለሁ። ቁልቢ አልተገኙም አቡነ ማትያስ፣ ለአላፋት ዝማሬ አልተገኙም አቡነ ማትያስ፣ ለመስቀል በዓል አልተገኙም አቡነ ማትያስ፣ አሁን ደግሞ ለጥምቀት በዓል አልተገኙም አቡነ ማትያስ። ብፁዕ አባታችን በረከቱ ይደርብን እንኳን ራስዎ እንግዲህ ባሉበት ቦታ እና ምን ይመስላችኋል እናንተ? ከዚህ እንደምናውቀው ትንሽ እግራቸው ቤት ውስጥ ወርቀው እግራቸው ትንሽ ተጎድቶ ህመም ላይ የሚገኙ ሲባል ነበር። አሁን እንግዲህ ኦፕሬሽን ተደረጉ ነው የሰማ የምንገኘው። እግራቸውን ይሄ አልተነገረ። አቡነ ማትያስ ኦፕሬሽን ይደረጉ ነገራቸውና ጸሎት አድርጉላቸው ያለ የለም በቤተ ክርስቲያን ውስጥ። ኦኬ በፊት ቢሆን ኖሮ ትንሽ ራሳቸውን ሲያማቸው ራሱ ጸሎት አድርጉላቸው ወይ ነገር ነበር። ግን አሁን ላይ ለምን ችላ እንደተባሉ ለምን ተረሱ እኚህን አባት ለምን ህዝብን ደሳቸው የተደረገ እንደሆነ አላውቅም። እግዚአብሔር ያውቀው። መገመት ስለምንችል ማለት ነው ያለውን ነገር እዚህ ጋር ባልናገርም እና አቡነ ማትያስ እንግዲህ እግራቸውን ኦፕሬሽን ተደረጉ ጥምቀት ላይ አልተገኙም የሚል ነገር ወጥቷልና እንመልከት። ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃን ሜዳ አልተገኙም? ምን ተፈጥሮ ነው? በርከት ያሉ የዛሀበሻ ቤተሰቦች ፓትርያርክ አቡነ ማትያስ በዘንድሮም የጥምቀት በዓል ላይ አልታዩም። የት ገቡ የደረሱ? ሁል ጊዜ በጃን ሜዳው ዝግጅት ላይ ይገኙ ነበረ፣ ግን ዛሬ በጃን ሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቀርባቸውልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። የዛሀበሻ የቤተ ክህነት ምንጮች እንዳረጋገጡት ከሆነ ብፁዕ አቡነ ማትያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደደረጉ ነግረውናል። በዚህ መሰረት ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረውናል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርበዋል። ፓትርያርኩ በጃን ሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ ነው። ምክንያቱ ይሄ ከሆነ ጸልዩላቸው የሚል ነገር መልእክት ገና ምዕመን ጠይቆ ምናምን ነገር በፊት የምናውቀው ቤተክርስቲያን ስታውጅ ነው። ምህላ ታውጃለች፣ ከታመሙ ጸሎት ታውጃለች፣ ጸሎት አድርጉላቸው ታስቧቸው ብላ ቤተክርስቲያን ታውጅ ነበር። አሁን ግን እኔ እንጃ ለምን እንደሆነ አባታችን እንግዲህ ልጅ አባቱን አይመርቅም እኔ እስከማቅበር ድረስ። ኤኒዌይስ እግዚአብሔር አምላካችን እንግዲህ ምሕረቱን ያውርድልን። እግዚአብሔር አምላካው እንግዲህ ለቤተ ክርስቲያን ስል ሊማሮት እድሜዎትን ያርዝም አልፈልጋለሁ። አላቅም ምን ማለት እንዳለብኝ። እናንተም እንግዲህ ሀሳባችሁን አስቀምጡበት። ቀጣይ የምንመለከተው እንግዲህ ጃን ሜዳ በዚህኛው ዓመት ትንሽ ችግር ተፈጥሯልና
እሱም እንግዲህ ምዕመን አልተገኘም። ከዛ ውጪ ደግሞ ምን አልተገኘም ማለት እንደድሮ አልነበረም ምዕመኑ። ከዛ ውጪ ደግሞ የጸጥታ አካላትም እንግዲህ እርምጃ እየወሰዱ ነበር የሰማነውና እስቲ ለማለት እንሞክር። በቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮውን ተመልከቱ። እጅግ በጣም ነው የቀነሰውና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስና በጃልሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነሱ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃልሜዳ የዘንድሮ አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይቶበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃልሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃልሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾችና ተጫዋቾች ላይ ፖሊስ ጥብቅ እርምጃ ሲወስድም ታይቷል። በተለይም ሌሌ፣ ካርታና የፕላስቲክ ጠርሙስ ወይም ሃይላንድ በመደርደር በገንዘብ ተዋርደው መምታት ወይም ኢላማ ተኩስ የተሰኙ የቁማር ጨዋታዎችን ሲያጫውቱ የነበሩ ግለሰቦች በፖሊስ ቁጥጥር ስር ውለዋል። የጸጥታ አካላቱ ከአጫዋቾች በተጨማሪም በጨዋታው ላይ ሲሳተፉ የተገኙ አንዳንድ ተጫዋቾችንም አብረው መውሰዳቸው ታውቋል። ይህ እርምጃ በዓሉን ከስርቆትና ከረብሻ ለመታደግ የተወሰደ መሆኑ ተገምቷል። በዚህ አጋጣሚ ቀረ የተባለውን የሃርሞኒካን እግዚአብሔር ይስጥልን፣ በሁሉም ቦታ እንዲቀር ጸሎታችን ነው። ምንም ጥቅም ስለሌለው ምንም ይሄ የመዳራት በዓል አይደለም። በዓላችን መንፈስ ቅዱስ የወረደበት የመገለጥ በዓል ነው እንጂ የመዳራት በዓል አይደለምና ይሄ ሎሚም የሚባለው ከየት እንደመጣ እግዚአብሔር ያውቃል። እንግዲህ አላውቅም እኔ የሆነ ታሪካዊ ዳራ ይኖረዋል። ይሄ ቀረ የተባለው ቁማሩም የጸጥታ አካላትም እንግዲህ እግዚአብሔር ይስጥልን እናመሰግናለን። በጣም እንደዚህ አይነት እርምጃ ስትወስዱ ደስ የሚያሰኝ ነው። በሰላማዊ መንገድ አትፈልጋለሁ። ምዕመንም አልተገኘም ነው እንግዲህ ባለፈው ምዕመን ለምን አይገኝም ምዕመን ለምን አነሰ ለሚለው ጉዳይ አንድ ሀሳብ ጥቼ ነበርና በተለይ ለምሳሌ ያክል ወደ መርካቶ ቤተክርስቲያን በመርካቶ ወደሚገኘው ቤተክርስቲያን የለም ምዕመን። ለምን ሲባል አብዛኛው ተፈናቅሏል። ኦኬ በኮረል ልማት ነው። አንድ ትልቁ ኬዝ የሚሆነው ኮረል ልማት ነውና አብዛኛው ተፈናቅለው ቤተክርስቲያን ባዶ ነው የምትገኘው። ለምሳሌ ያክል ጎፋ ገብርኤል ሳይሆን ግቢ ገብርኤል አንድ ምዕመን የለም። ቤተ መንግስት አካባቢ ነው የሚገኘው፣ ምዕመን የለም። ባዶ ነው የሚቀደሰው፣ ባዶ ነው የሚወጣው። እንግዲህ ለንግስ እንኳን ተለምኖ ነው ሰው የሚሄደውና የሆነበት ምክንያት ነው የሚወስድ እንመለከት። ያው ከተማዋን እድገት አስመልክቶ አብዛኛው ህዝብ ተፈናቃይ ነው የሆነው ወይ ደግሞ የኮረል ልማት የተነሳ ቤቶች ፈርሰዋል፣ መንገድ ተስተካክሏል። በዛ ሰዓት እንግዲህ ስለሚነሳ ማንም ሊወራ አይችልምና አዲስ አበባ ውስጥ የሚገኘው ሁላ ወደ ከተማ አካባቢ የሚገኘው አብዛኞቹ ቤተክርስቲያናት ባዶ ናቸው። እነ ድሮም ምዕመን የላቸውም። ይሄ ነገር እንዴት ይፈታል አላውቅም። እኔ አሁንም ቢሆን ማለት ፈልገው ነገር ይሄ ነገር አዳማ ማለት ፈልገው ለማህበራት ነው። ማህበራት ተመልክተው ነው ቢሆን አስጠንታችሁ አዲስ አበባ ላይ ጃልሜዳ ከ2 ሚሊዮን በላይ 2 በጣም ትንሽ ነው ለሚል ከ10 ሚሊዮን በላይ ሰንበት ተማሪ ምን እንደሚሰራ አላውቅም። እኔ ጃልሜዳ ላይ ኦኬ ባዶአቸውን የሚያከብሩ ቤተክርስቲያኖች እያሉ ሚሊዮንስ ሰንበት ትምህርት ቤት ምን ይሰራል? በአንድ ቦታ ላይ በአንድ ታቦት ላይ ምን ይሰራል? እና ይሄን ነገር መስራት ቢቻል ምቹ አቅሙ ያላችሁ ፕሮጀክት ቀርጻችሁ አስጠንታችሁ በአስጠንቀስ ሲደርስ በዓላት ሲደርሱ መስቀል ሲደርስ ህዝቡ ወደ ገጠር ለመላክ ኦኬ ወደ ሌለበት አካባቢ ለመላክ ለመሄድ ጉዞ ለማዘጋጀት ብትጥሩ መልካም አስፈልጋለሁ። እናንተም እንግዲህ በዚህ ጉዳይ ላይ ሐሳባችሁን አስቀምጡበት። ከዛ ውጭ እንግዲህ የጎንደር ጉዳይ አለ። የጎንደር ጉዳይ ላይ ሐሳብ ነው የሚነሳው። አንደኛ በዓሉ ቆንጆ ነበር፣ ወጣቱ እያዘመረ ነበር፣ እኛ የምናደንቀው እሱን ነው። ሁለተኛ ደግሞ ከዝማሬው በኋላ የተደረገው ጭፈራ ቅድም ሰርቼላችሁ ነበርና እስቲ ይሄን ነው ተመልከቱት።
ይሄ እንግዲህ የጎንደር ወጣቶች በዓልን ከሆነ ጊዜ በፊት በዚህ መንገድ ነበር ሲያሳልፉ ሲያከው የነበሩትና አሁን ላይ ግን ስንመለከት ኦሬዲ አልቀነሰም። ከዚህ የሚሄዱበት ቦታ ግን ስንመለከት እንደዚህ ከዘመሩ በኋላ ወደ ጭፈራ መሄዳቸው ነው ብዙዎችን እያሰጋ የሚገኘውና እስቲ ያነሳዎችን እንመልከት። በቃ አመት ከአመት ይህንን ነገር የሚያስቆመው ሰው ጠፍቶ ጭራሽ እየባሰበት መጣ አይደለ? ድሮ አርቲስቶቹ ነበሩ፣ አሁን ደግሞ ዘመኑ የቲክቶከሮች ነው። እነሱ ተረክበው ጭራሽ ወደ ባሰ ደረጃ እያደረሱት ይገኛሉ። እዚህ ጋር ግለሰብንም ሆነ ነገስታትንም ሆነ ክልሉንም ሆነ ከተማውንም ሆነ የፈለጋችሁትን ነገር የማምለክ የመጨፈር የመጠጣት ብቻ እንደፈለጋችሁ የመሆን ሙሉ መብት አላችሁ። ነገር ግን የጥምቀት በዓል ላይ እንደዚህ የማድረግ ምንም አይነት መብት የላችሁም። እኔ አመት ከአመት ስለዚህ ጉዳይ ቪዲዮ መስራት ስልችት ነው ያለኝ። የምሬን ነው። እንዴት አንድ አባት እናጣለን ስለዚህ ጉዳይ የሚያወራ? ምን ሀገሩ የሊቃውንት ሀገር አይደለ? እንዴት ተዉ እረፉ፣ በዓሉን አንርሳ፣ በዓሉ እንደዚህ አይከበርም ብሎ የሚናገር አንድ አባት እናጣለን። ቀኑን ግን አውቃችሁታል። ለምንድን ነው እዛ የተመማችሁት? ጎንደር ውስጥ የጥምቀት በዓልን ለማክበር አይደለ? የጥምቀት በዓል እንዴት ነው የሚከበረው? ሰው እንዴት ዘመን ከዘመን አይሻሻልም? ጥምቀትን አከብራለሁ ብሎ እንዴት የሰው ልጅ ክርስቶስ ክርስቶስ አይሸትም? ለአንድ ቀን በአመት ለአንድ ቀን ዘላለም ዓለማችን ነገስታትን ማክበር፣ ከተማውን ማክበር፣ ክልሉን ማክበር፣ ቲክቶከሮችን ማምለክ፣ አርቲስቶችን ማምለክ፣ ጭፈራ፣ ስካር። ሰው እንዴት ያመነ የተጠመቀ ይድናል የሚል ቲሸርት አሳትሞ መስቀል አሳትሞ የጥምቀት ስዕሎችን የማርያም የክርስቶስ የመላእክትን ብቻ የጥምቀት ቲሸርት ብሎ የጥምቀት ልብሶች ብሎ አሳትሞ አሰርቶ ኮንሰርት ይመስል ተሰባስቦ ከላይ አርቲስቱና ቲክቶከሩ እንደዚህ እያለ ያስጨፍራል። እሱ ከስር አይሰለችም? ዘላለም ዓለም የጥምቀት በዓል ማለት እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት የዕዳ ደብዳቤያችንን የቀደደበት ዕለት መታሰቢያ ነው። እንዴት የዕዳ ደብዳቤ እየተቀደደ ሌላ ዕዳ ትጨምራለህ? ነፃ አውጥቼሃለሁ፣ ተጠምቄልሃለሁ፣ የዕዳ ደብዳቤህን ቀድጄልሃለሁ እያለ አንተ ጭራሽ ትጨፍራለህ፣ ትጠጣለህ። እዚህ ጋር ደግሜ ነግራችኋለሁ። ከ365 ቀናት ውስጥ 364 ቀን አላችሁ። ከጥምቀት በዓል ውጪ እንደፈለጋችሁ የምትጨፍሩበት፣ እንደፈለጋችሁ የምትበሉበት፣ እንደፈለጋችሁ የምትዘንጡበት፣ እንደፈለጋችሁ አርቲስቱን ቲክቶከሩን እየከበባችሁ ሌላ ዓላማ የምታራምዱበት በጣም በርካታ ቀናት አላችሁ። የጥምቀት በዓልን ለጥምቀቱ ባለቤት ለጌታ ለኢየሱስ ክርስቶስ ተውለት። በዚህ ጉዳይ ላይ ማሰብ የምፈልገው ሀሳብ ያው ቅድም ቀን ላይ የሰበሰሯት ቪዲዮ በተለይ ብትመለከቱ በጣም ደስ ይለኛል። ምክንያቱም ጭፈራውና ጥምቀቱ ምን አገናኝ የሚል ታሪካዊ ነገር ስላለና እሱን ነገር መለየት ቢቻል ማለት ፈልጋለሁ። በተቻለ አቅም ይህ ህዝብ ይተዋል ወይ? የሚተው አይመስለኝም። እኔ እንጃ የሚተው አይመስለኝም ባጭሩና አሁን እኔ ጥምቀትን በጎንደር የሚል ስም ተሰጠው እንጂ አብዛኛው ሰው ጥምቀት ወደ ጎንደር የሚሄደው ለጭፈራ ነው። ይሄ መታወቅ አለበት፣ ይሄ መታመን አለበት። ጭፈራን በጎንደር ብሎ ነው በውስጡ እያሰበ የሚሄደው። ጥምቀትን በጎንደር የስም ሽፋን ነው። ከበር የሚባል ነገር አለ። አስልክ የምናደርገው ይሄ የሚሸፈን እንደዚህ አይነት ነገሮች ናቸው። ጥምቀትን ወደ በሚል ሽፋን ከቤት ይወጣል፣ ከሀገሩ ወጥቶ ይሄዳል። እዛ ሲሄድ ጭፈራ ነው። ግን ጥምቀትን ማይሄድ ራሱ አለ፣ ማይጠመቅ ራሱ አለ፣ ቤተክርስቲያኑ ማይሳለም ራሱ አለ ሄዶ ጭፈራ ሲሆን ግን የሚወጣ ማለት ነውና እንዴት እንደሚስተካከል እኔ እንጃ። የሆነ ፕሮግራም ተቀርጾ እዛው የሚካሄድ እንደ አሁኑ እንደ አላፋት ዝማሬ ለጥምቀት እዚህ አዲስ አበባ ላይ ፕሮግራም ተዘጋጅቶ እዛ ሀገሪቷ ከምታገኘው ጥቅም አንጻር ቤተክርስቲያን ከምታገኘው ጥቅም አንጻር ምዕመን እንዳይጎልባቸው እዛው አካባቢ ኦኬ እዛው አሁን ላይ ብዙ ጊዜ አላፋት ዝማሬ ትችት የሚነሳው ሰው ላሊበላ እንዳይሄድ ነው። ላሊበላ መሄድ ቀንሷል ነው ለመናገር። ባለፈው በወጣ ሪፖርት ስንመለከት ወደ ላሊበላ የሚሄድ ሰው ቀንሷል። ይሄ ደግሞ ለቤተክርስቲያኒቷም ለላሊበላ ከተማም እንግዲህ ችግር ነውና እንደዚህ አይነት ችግር እንዳይፈጠር እዛው ጎንደር ላይ የሚከናወን የሆነ ፕሮግራም እንደ አላፋት ዝማሬ እንደዚህ አይነት ፕሮግራም ቢዘጋጅ ኦኬ። ለጥምቀትም ቢሆን ሌላ ፕሮግራሞችን ቢሆን እዛው ጥምቀት በብዛት የሚከበርበት ለምሳሌ ጎንደር ነው። ጎንደር ላይ የሆነ ፕሮግራም ኦርቶዶክሳዊ ፕሮግራም ከሳተ ተዘጋጅተው ሰው እዛ እንዲታደም ቢደረግ ኦኬ። እነ ማዕደው ለኢትዮጵያ እና አላፋት ዝማሬ እነ ጃት ሌሎች ማህበረ ቅዱሳን የሆነ ፕሮግራም ብታዘጋጁ እዛ ኦኬ። ለምሳሌ ማዕደው ለኢትዮጵያ የሚባል
ወንድማችን የሚያዘጋጀው በጣም የተቀደሰ የተባረከ መንፈስ ቅዱስ የሚመራ አንድ ፕሮግራም አለ። ያ ፕሮግራም ጎንደር ለማዘጋጀት ቢሞከር ጥምቀት ቀን ኦኬ ቢያንስ ትንሽ ቢያንስ 1000 ሰው እንኳን ብናገኝ ከጨፈራው ቀርቶ ወደዛ ፕሮግራም ይሄድ 1000 ሰው እንኳን ቢገኝ አሪፍ ነው። ኦኬ እናጣለን ብዬ አላስብም። እንሞክር እስቲ ኦኬ ማለት ለኢትዮጵያን እዛ ለማዘጋጀት ይሞከር። አላፋት ዝማሬ እንትን ላይ ለማዘጋጀት ይሞከር እስቲ ምንድነው ላሊበላ ለማዘጋጀት ይሞከር እስቲ ሌሎችም እንደዚህ እና በዚህ መንገድ ችግሮችን ብንፈታ መልካም ነው ብዬ አስባለሁ። በቀጣዩ ደግሞ እንመለሳለን። ታሳችሁን አስቀምጡበት። ቸርቀውልኝ